ፋኖ በሶስተኛ ተብሎ በሽብር እንትን ሶስተኛ ተራ ቁጥር ላይ የተሰጠኝ ምድብ ማለትም የነሐስ ሜዳሊያ አይመጠነኝም እያለ እየተንቀሳቀሰ ይገኛል። ወደ አንደኛ ለመምጣት ማለት ነው። እንዴት ነው ሶስተኛ? እንዴት ብትንቁኝ ነው ሶስተኛ የሰጣችሁኝ በሚል ማለት ነው። በእርግጥ ፍትሃዊ አይደለም ለፋኖ ለጽንፈኛው ፋኖ ሶስተኛ መስጠት ፍትሃዊ አይደለም። ትምህርት ቤት ለሚያቃጥል፣ መምህራን ለሚገል፣ ጤና ጣቢያ ለሚያወድም፣ ማዳበሪያ ለሚዘርፍ እና ሰላማዊ ሰዎችን ቤት እየገባ የሃይማኖት መሪዎችን የሀገር ሽማግሌዎችን የሚገድል ቡድንን በሶስተኛ ደረጃ ላይ መፈረጅ እኛም ፍትሃዊ ነው ብለን አናስብም። ብዙ ተግባሩ እና የእነዚህ ሰዎች ፍላጎት ምንድን ነው? እኛ በጠበንጃ ስልጣን እስካልያዝን ድረስ እኛ ብቻ ይሄ ምርጫ ምናምን የምትለው አያስፈልግም፣ እርምጃ እንወስዳለን። እንግዲህ ሰላማዊ ድርድር አንቀበልም፣ ምርጫ አንቀበልም፣ ሀገራዊ ምክክር አንቀበልም፣ በጠበንጃ ስልጣን ብቻ ስጡን። በቃ ከዚህ በፊትም ዘመነ ካሴ ነግሮናል። ስልጣን ስጡን ነው ጥያቄው። ህዝቡ ደግሞ ብቁ አይደላችሁም እናንተ ሀገር ለመምራት፣ ሀገር አፍራሽ እንጂ ሀገር መሪ አይደላችሁም። እሱን እኮ ግሌት ብሎ እንደገና ፕላን ሰርቶ አይተናል። ይለውጥ ነው ለማቆም የሚታገለው ይሄ ወሮ በላ ሌባ። ከዛም በኋላ እኮ እንጂ እስቲ የባህር ዳርን ተለዋጭ መንገድ እነ ጎንደርን እነ ጎርጎራን እንይ። ቤት ይግባ። አሁን አለማም እንላለን፣ ወጣት ስራ አጣ እንላለን። መንግስት ቤት ይግባ። ቤት ገብቶ ይስራ። ቤት ገብቶ ይስራ። ታኮነን እኛ ለገበሬው የሚደርስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው? አይሆንም። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። ያው ወደ ዛሬው ፕሮግራም ከመግባቴ በፊት እንደተለመደው ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉና ፕሮግራማችን ብዙዎች ጋር እንዲደርስ እገዛ እንዲኖራችሁ አሳስባለሁ። በዛሬው ወቅታዊ ጉዳዮች ላይ ሁለት ርዕሶችን መርጫለሁ። አንደኛው ርዕሰ ጉዳይ ከህዝባዊ እምቢተኝነት ጋር ተያይዞ በውጭ ተደራጁ በብጥብጥ በነውጥ ወደ ስልጣን ለመውጣት የሚፈልጉ ያው በተደጋጋሚ ጊዜ የሽግግር መንግስት እያሉ ይህ መንግስት በአመፅ በህዝባዊ እምቢተኝነት እንገለብጣለን እያሉ የተለያየ ፕሮጀክት ሲያወጡ የነበሩ ኃይሎች አሉ። አሁን ተሰብስበው የወሰኑት ውሳኔ ባይዘዌ ቃለ ጉባኤያቸውም ወጥቷል። እሱን ስንመለከት በቀጥታ በሽብር ተግባር በሽብር ወንጀል ከተፈረጁ ኃይሎች ጋር ሁሉ ተባብረው በሰላማዊ መንገድ ይላሉ፣ ነገር ግን የትጥቅ እርምጃዎችንም በአንድ ላይ አድርገን ይሄን ማካሄድ አለብን ብለው የተወያዩበትንና አቋም የያዙበትን ያው ሀገር ለማፍረስ የወጠኑትን ውጥን እንመለከታለን በአንድ በኩል። በሁለተኛ ደረጃ ፋኖ በሶስተኛ ተብሎ በሽብር እንትን ሶስተኛ ተራ ቁጥር ላይ የተሰጠኝ ምድብ ማለትም የነሐስ ሜዳሊያ አይመጠነኝም እያለ እየተንቀሳቀሰ ይገኛል። ወደ አንደኛ ለመምጣት ማለት ነው። እንዴት ነው ሶስተኛ? እንዴት ብትንቁኝ ነው ሶስተኛ የሰጣችሁኝ በሚል ማለት ነው። በእርግጥ ፍትሃዊ አይደለም ለፋኖ ለጽንፈኛው ፋኖ ሶስተኛ መስጠት ፍትሃዊ አይደለም። ትምህርት ቤት ለሚያቃጥል፣ መምህራን ለሚገል፣ ጤና ጣቢያ ለሚያወድም፣ ማዳበሪያ ለሚዘርፍ
እና ሰላማዊ ሰዎችን ቤት እየገባ የሃይማኖት መሪዎችን የሀገር ሽማግሌዎችን የሚገድል ቡድንን በሶስተኛ ደረጃ ላይ መፈረጅ እኛም ፍትሐዊ ነው ብለን አናስብም። ብዙ ተግባሩ ከነ አይኤስ እና ከነ አልቃይዳ ጋር የሚያሰልፈው ነው። እንደተባለው መናቅ ይሆናል እሱም ሶስተኛ ተራ ቁጥር ማድረግ። ስለዚህ አሁን እነዚህ በሰላማዊ እንቅስቃሴ በህዝባዊ አመፅ መንግስት እናወርዳለን የሚሉትም ከፋኖ ጋር የትጥቅ ትግሉንም አቀናጅተን ነው ይሄን ነገር እርምጃ የምንወስደው ወይም ይሄ መንግስት የምንጥለው ብለው በቃለ ጉባኤ ያጸደቁበት ሁኔታ አለና ስለዚህ እነዚህም በሶስተኛ ደረጃ ላይ ተፈርጆ ግን አንደኛ መሆን አለብኝ ብሎ በትጋት እየሰራ ካለው ቡድን ጋር ያላቸው ጥምረት ባሉበት ሀገር ጥገኝነትን እንደሚያሰርዝ ሊያውቁት ይገባል። አሁን ከዚህ ቡድን ጋር ግንኙነት ማድረግ፣ ይህን ቡድን በገንዘብ መርዳት፣ ይህን ቡድን አጋር አድርግ ብሎ አብሮ መስራት በሙሉ ግልጽ ነው። ይህን ጥገኝነት ያሰርዛል። ያን የሚያደርጉበትን ሁኔታ ነው የፈጠሩት። ቃለ ጉባኤያቸው ወጥቷል። ያው ተሞጭልፎ ይህን ያወጣው አካል የላከውን ቃለ ጉባኤያቸውን እንመለከታለን። ያው ወደ ሽብር ተግባር ለመሄድ ያላቸውን ዝግጁነት ነው የሚያሳየው እና አሁን ወደ ዝርዝሩ ስንገባ ማለት ነው ይሄ የሶስተኝነት ደረጃ አሸባሪነት አይገባኝም ያለው አይገባውም ብለን እኛም የምናምነው ድርጅት አሁን ደግሞ ምርጫ እንዳይደረግ በአማራ ክልል ብቻ አይደለም የሚገርማቸው፣ በተለያዩ የኢትዮጵያ ክልሎች ምርጫ እንዳይደረግ ምርጫ ለማድረግ የሚደረጉ እንቅስቃሴዎችን ሁሉ ከሂደቱ ጀምሮ በዚህ የሚሳተፉ ሰዎች ላይ እርምጃ እንወስዳለን ብለዋል። ይሄ ምርጫ አስፈጻሚ መዝጋቢ ምናምን የምትባል ሁሉ ወዮልህ፣ በዛ ስራ ላይ ብቻ ሳይሆን በተገኘህበት እርምጃ ይወሰድብሃል ብሏል። ያው እንረሽናለን ነው፣ ያው ሲረሽኑ የኖሩ ናቸው። የሚያስተምሩትንም ረሽነዋል። አሁን በዚህ ስራም ላይ የሚሰማሩትን እንረሽናለን፣ ውርድ ከራሳችን ብለው ማስጠንቀቂያ በመስጠት ያ ምድባቸው በቂ እንዳልሆነና በትክክል እንደማይገልጻቸው አሳይተዋል። እና የእነዚህ ሰዎች ፍላጎት ምንድን ነው? እኛ በጠበንጃ ስልጣን እስካልያዝን ድረስ እኛ ብቻ ይሄ ምርጫ ምናምን የምትለው አያስፈልግም፣ እርምጃ እንወስዳለን። እንግዲህ ሰላማዊ ድርድር አንቀበልም፣ ምርጫ አንቀበልም፣ ሀገራዊ ምክክር አንቀበልም፣ በጠበንጃ ስልጣን ብቻ ስጡን። በቃ ከዚህ በፊትም ዘመነ ካሴ ነግሮናል። ስልጣን ስጡን ነው ጥያቄው። ህዝቡ ደግሞ ብቁ አይደላችሁም እናንተ ሀገር ለመምራት፣ ሀገር አፍራሽ እንጂ ሀገር መሪ አይደላችሁም እያላቸው ነው። እስቲ አሁን አንድ አርሶ አደር የተናገሩትን በዚህ በህዝባዊ መድረክ ላይ የተናገሩትን እንስማ። በዛውም ህዝባዊ እምቢተኝነት እያሉ የሚጮሁ ሰዎች ህዝቡ እምቢ የሚለው ማንን እንደሆነ ከዚህ ቪዲዮ እናያለን። ሰው ገሎ እናቱን ገሎ ሰው በመስማር መጥቶ መንግስት ይሆናል? አይሆንም፣ ውሸት ነው። ቀበሌ ማይመራም፣ አቅሙም የለውም። እኔ ተናግረዋል። ይዘር አሁን ይደፍ ነው፣ አቅሙም የለውም። እሱ ሲወጥ ሰው መግባት ነው፣ የአማራን ታሪክ ማጥፋት ነው። ለውጥ እኮ ትንሽ የመጀመሪያ እኮ ፌሮ ቁሞ የህወሓት አመራር የገቢ ማስፈኛ የሆነው ከኔኪስ ከመቀነት እሱን እኮ ግሌት ብሎ እንደገና ፕላን ሰርቶ አይተናል። ይህ ለውጥ ነው ለማቆም የሚታገለው የወሮ በላ ሌባ። ከዛም በኋላ እኮ እንግዲህ የባህር ዳርን ተለዋጭ መንገድ እንደ ጎንደር እንደ ጎርጎራኝ ቤት ይግባ። አሁን አለና እንላለን፣ ወጣት ስራ እንላለን። መንግስት ቤት ይግባ፣ ቤት ገብቶ ይስራ።
በየት ነው ከስራ ታኮንን እኛ ለገበሬው ሚረስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው የመንግስት የሚሆነው አይሆንም። እኔ በጣም ይቆጨኛል። ፋኖ እኮ ማለት አባቶቻችን 5 ዓመት ሸፍተው ጣሊያንን ያንበረከኩ አፍሪካን ከቀኝ ግዛት ያዳኑ በስንዴት ነው። ታዲያ ያሳን አንድ ቲታ አንድ አይኑታ ፈጣሪ በእውነት የፈጣሪ ነው ነው አይወድንም የሰው ልጅ ትምህርት ቤት የሚከለክል መማርን የሚዘጋ አማራ ወንድሜን እየገደለ ልጄን እየገደለ ለአንተ ነው ይላል። ውሸታም ህዋትና እያለ ትናንት ነበር ሁሉ ብሔሮች ሰዎች ተጋብዘን ሞሮክሴ እየደሰረ ቀጥለ ያስወጣነውን ህዋትን ግልጽ ይገዙ ይላል የሆዳው። ስለዚህ ታሳቢ ያደርግ ይወጣ ከችግር ይላል። አሁን ቆሚያስየለ ምንግድ የለም። አዎ እንግዲህ ከዚህ በላይ በእውነት የዚህን ቡድን ግፈኝነት እና በህዝብ መተፋት የሚገልጽልን የለም። በተለያየ ቦታ ብዙ መድረኮች ላይ የአማራ ህዝብ ምሬቱን ገልጿል እና እኚህ አርሶ አደር ግን የገለጹበት ቋንቋ በጣም ልኩን የሚነግር ነው። በቃ መንግስት ለመሆን ህዝብ እየገደለ እየረሸነ ማዳበሪያ እያቃጠለ ትምህርት ቤት እያቃጠለ እያገተ መሆን አይቻልም። ፕሮግራም ይዞ ለህዝብ አማራጭ ማኒፌስቶ ነድፎ ይሄ ያለኝ ስለዚህ በዚህ መሰረት ምረጡኝ ነው ማለት ያለበት። አለበለዚያ ይሄ መንገድ የስልጣን መያዣ መንገድ አይደለም። ስልጣን ይዞ ህዝብን እመራለሁ የሚል እወክልሃለሁ የሚል ኃይል ደግሞ ከህዝብ ጠላት ጋር ተመሳጥሮ የሀገርን ብሔራዊ ጥቅም አሳልፎ የአርሶ አደሩን እያጎሳቆለ እንደዚህ አይነት እንደተጠቀሰው አይነት ዘግናኝ ተግባራትን እየፈጸመ ወደ ስልጣን መውጣት አይችልም። አንፈልግህም፣ አትመጥንም፣ አትመራንም እያለ ነው። ባይዘዌ እኚህ ሰው ብቻ አይደሉም። እዚህ መድረክ ላይ በጣም ትልልቅ ሽማግሌዎች፣ ሴቶች፣ የሃይማኖት አባቶች ወጥተው የዚህም ቡድን ግፍ ተናግረዋል እና በቃኝ ብለውታል። ህዝባዊ እምቢተኝነት ማለት ይሄ ነው ወንድሜ። እዛ ቁጭ ብለህ ልቦለድ እየፈጠርክ ገዳውን ትተህ ገዳውን የሚያሳድደውን ገዳውን እንዳይገድል ለማድረግ የሚታገለውን አካል በህዝባዊ እምቢተኝነት እጥላለሁ ትላለህ። የኢኮኖሚ ሳቦታጅ የሚሰሩ ኃይሎችን ባይዘወይ በዚህ እንደ አንድ ትንታኔ እንዴት አድርገን ነው ይሄን ህዝባዊ እምቢተኝነት የምናጋግለው የምናፋፍመው ባሉት እንትን ላይ እንደ ታክቲክ የያዙት ይሄ ነው። ህዝቡ የኢኮኖሚ ምሬት እንዲቀሰቀስበት ይሄ ሳቦታጁን የመልካም አስተዳደር ችግሩን ይሄንን እንደ ግብአት ተጠቅመው ማቀጣጠያ የሚል እንትን ሁሉ አላቸው እና ይሄን ሁለቱን አጣምራችሁ ስታዩት እዛ በህዝባዊ አመፅ ወይም እምቢተኝነት መንግስት ጥላለሁ ይላል። ወይራስ ደግሞ ከዚህ ከአሸባሪ ቡድን ጋር ቢያንስ እዛ ሶስተኛ አይገባውም በሚባለው ቁመናም ላይ ሆኖ እንኳን ከሱ ጋር ሰርተን ሁለቱን አቀናጅተን የትጥቅ ትግሉንና ህዝባዊ እምቢተኝነቱን አቀጣጥለን ስልጣን እንይዛለን ይላሉ። ይህ ኃይል ደግሞ ስልጣን መያዝ ያለብኝ እኔ ነኝ፣ እኔ ስልጣን ካልያዝኩ በስተቀረ ምርጫ የሚባል አታደርግም ይላል እና ይሄ አሁን አፋብን መጋቢት 6 ቀን ያው ትናንት ማለት ነው ባወጣው መግለጫ በኢትዮጵያ ውስጥ ግንቦት ወር ላይ ለማከናወን በታቀደው 7ኛው ሀገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ እወስዳለሁ ብሏል። በቃ ይሄ ነው አንደኛ ደረጃ ላይ ያስቀምጠዋል የምለው እና ንቅናቄው በአሁኑ ወቅት በአማራ ክልልም ሆነ ይላል ደግሞ በሌሎችም የሀገሪቱ ክፍሎች ባለው የጸጥታ ችግር ጦርነት ምክንያት ምርጫ ማካሄድ ስለማይቻል ይልና የጸጥታ ችግር የሚፈጥሩት እነሱ ናቸው፣ እሱና ሸኔ ወይም ጓደኞቹ ናቸው።
ግን በዚህ ምክንያት ይልና እንደዚህም ሆኖ በእነዚህ ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሂደው ምርጫ ራሳቸውን እንዲያገሉ መንግስት ከሚያካሂደው ምርጫ ይህን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው አሁን ብልጽግና ነው ጠላቴ ከሱ ጋር ነው የምታገለው የአብይ መንግስት ነው መከላከያ ነው የሌለ ከሱ እኩል እታገላቸዋለሁ በምርጫ የምትሳተፉትን ይላል እና ይህንን ያቀረብኩ እንትን ያልነውን ውሳኔ በመተላለፍ የምርጫውን ሂደት የሚያስተባብሩ ከጠላት ጋር እንደተሰለፉ እንቆጥራቸዋለን። ስለዚህም በማንኛውም ቦታና ጊዜ በስራም ላይ ሆነው ከስራ ውጪ እርምጃ ወስድባቸዋለሁ፣ እረሽናቸዋለሁ እና እንደዚህ አይነት መግለጫ ያወጣ አሸባሪ ቡድን ምንድነው ሶስተኛ ደረጃ ላይ የሚመደብበት ምክንያት? እና የኢትዮጵያ መንግስትም በጣም በሚገርም ሁኔታ እንደዚህ ቡድን የታገሰው የለም። ምን እስኪያደርግ እንደሚጠብቅ አይታወቅም። አሸባሪ ብሎ ለመፈረጅ ምንም አይነት ምልክት እያሳየ አይደለም። ለምንድን ነው በዚህ ደረጃ ይሄንን ቡድን ከደረጃ በታች የሚመደበው በውጭዎች ውስጥ ቢሆን? ስለዚህ ይሄ ነው እንግዲህ ለምንድን ነው ይሄ ምርጫ እንዳይካሄድ የሚፈልገው ይሄ ቡድን ያልን እንደሆነ ይሄ ቡድን አንዱ ራሱ ስልጣን ላይ መውጣት ይፈልጋል። ሁለተኛ የወያኔንና የሻዕቢያን ተልዕኮ ያስፈጽማል። እነዚህ ቡድኖች ደግሞ ኢትዮጵያ ውስጥ ምርጫ እንዲካሄድ አይፈልጉም። ያው ወያኔ በተደጋጋሚ አቋሙን ገልጿል። ስለዚህ ፌዴሬሽን ምክር ቤት በእነዚህ የማንነት ጥያቄ በሚነሳባቸው አካባቢዎች ምርጫ እንዲደረግ ወስኖ የምርጫ ቦርድም ይሄን ተቀብሎ ባለፈው እነዚህ ዜጎች ምርጫ እንዲያካሂዱ ብሔራዊ ምርጫው ላይ እንዲካፈሉ ብሎ የወሰነውን ውሳኔ ያው በጣም በጽኑ የተቃወሙት የቲፒኤልኤፍ ሰዎች ናቸው እና የነሱ አጃቢ የሆኑ በትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ማለት ነው። ይሄን በጽኑ አውግዘዋል። ስለዚህ ይሄንን እንዳያሳካለት እዛ አካባቢ ምርጫ እንዳይካሄድ እንዲያደናቅፍ ለዚህ ቡድን ተልዕኮ ሰጥቷል። ይሄ ነው እንግዲህ በጣም አንደኛው ነገር ይሄ ነው። ሌላው ሻዕቢያ ነው ከዚህ በስተጀርባ ያለው። ሻዕቢያ እንደምታውቁት ለዓመታት ከተፈጠረ ጀምሮ መንግስት የኤርትራ መንግስት ከቆመበት ጊዜ ጀምሮ ሪፈረንደም አካሄድኩ ባርነት ወይም ነፃነት በሚል ህዝቡ ላይ ጭኖ ሪፈረንደም ካካሄደበት ጊዜ ጀምሮ ላለፉት 36 ዓመታት ምርጫ አላካሄደም። ኢትዮጵያ ውስጥ የሚካሄድ ምርጫ፣ ኢትዮጵያ ውስጥ ያለ የዲሞክራሲ እንቅስቃሴ፣ ኢቨን ኢትዮጵያ ውስጥ የሚካሄድ የልማት ሁኔታ ኤርትራ ውስጥ ያሉ ህዝቦችን ለአመፅ ያነሳሳል፣ ያማልላል እና ለእኔ ስልጣን ያሰጋኛል ብሎ ስለሚያስብ ሁልጊዜ እዚህ አካባቢ ችግር እንዲፈጠር፣ ይሄ የዲሞክራሲ ሂደት እንዲሰናከል፣ ሰላም እንዲጠፋ፣ ልማት እንዲደናቀፍ አበክሮ ይሰራል የሻዕቢያ መንግስት። ከሱ በስተጀርባም ያለው የግብፅ መንግስት እንደዚሁ። ስለዚህ ይሄንን ተልዕኮ ይዞ ነው የሚንቀሳቀሰው። ይሄንን እነ ሻዕቢያ እነ ወያኔ እነ ግብፅ ዩስፉል ኢዴት እያሉ ይገልጹታል። የፈረንጆች እንደዚህ ነው የሚሉት። ኤኒዌይ እንደ ዩስፉል ኢዴት ይቆጥሩታል። ለእነሱ ጠቃሚ ነው፣ ኢዴት ነው፣ ጅል ነው። እነሱ በዚህ መልኩ ይጠቀሙበታል። የእሱ መሪዎች የራሱ መሪዎች ግን ለስልጣን ያላቸው ስግብግብነት በምርጫ እንደማይመጡ ስለሚያውቁ፣ ህዝብ እንደማይፈልጋቸው ስለሚያውቁ ጠበንጃ ከዛ ቡድን እየወሰዱ
ለዛ ቡድን ተልእኮ እየሰሩ ህዝብ ወጥቶ መሪዎቹን እንዳይመርጥ እናደናቅፋለን ብለው ይፎክራሉ፣ ያስፈራራሉ፣ ይደነፋሉ። እነዚህ ሰዎች ያው በጣም በሚገርም ከዚህም ባነሱ ነገሮች ለምሳሌ ጥምቀት በጎንደር አይከበርም ሲሉ ነበረ። ልማት ሲሰራ እስቲ ልማት ለመጎብኘት፣ ልማት ለማካሄድ፣ ልማት ለመመረቅ ወደዚች ድርሽ ሲሉ ከህዝብ ጥቅም ጋር ብቻ የሚጋጩ ናቸው። ትምህርት ቤት አትክፈቱ አሉ ነው ብለው መምህራን ሲከፍቱ ገደሉ። ይህንን ያደረጉ ሰዎች ናቸው። ስለዚህ አሁንም እያካሄዱ ያሉት ወይም ይሄ የሰጡት ማስጠንቀቂያ ከዚህ የተለየ እንትን የለውም። ይሄንኑ ጉዳይ ይሄ የህዝባዊ እምቢተኝነት አስተባባሪ ነኝ ብሎ በውጭ ሀገር ራሱን የሰየመው የሽግግር መንግስት ናፋቂ ቡድን በነውጥ በብጥብጥ ህዝብን መስዋዕት አድርጎ የሽግግር መንግስት ለማቆም እና ስልጣን ለመያዝ በማለም የተነሳ ቡድን ደግሞ ህዝባዊ እምቢተኝነትን በምርጫ ሂደት ውስጥ በምርጫ ማጠቃለያ ውስጥ እና በሌሎችም ያስቀመጣቸዋሉ። ለዚህ እንደ ግብአት እጠቀምበታለሁ፣ ምቹ ሁኔታ አለ፣ እዚህ ላይ መስራት አለብኝ፣ እዚህ ላይ መለኮስ አለብኝ ብሎ ያስቀመጣቸው ነጥቦች አሉ። አዎ እንግዲህ ይሄ ቡድን እዚህ ላይ እንደምናየው የዚህ ቡድን ተሳታፊዎች ወይም መሪዎች እነዚህ የተጠቀሱ ሰዎች ናቸው። ይሄ ያው እንዳልኳችሁ ቃለ ጉባኤያቸው ነው እና በስብሰባው የተካፈሉ ወይም እነዚህ ቡድኑን የሚመሩ ናቸው። ያው የውይይቱ መክፈቻ በስብሰባው የተገኙ ተብሎ የተገለጹት እዚህ እንደምታዩቸው አቶ ነአምን ዘለቀ፣ አቶ ያሬድ ኃይለማርያም፣ አቶ ልደቱ አያሌው ያው እንደዚህ አይነት ሽግግር የሚባል ነገር ባለበት ሁሉ የማይጠፋው ማለት ነው። አቶ ገለታው ዘለቀ፣ ዶክተር ሰይፈ ስላሴ አያሌው፣ አቶ ኤፍሬም ማዴቦ፣ አቶ አብዩ ብርሌ ናቸው። ሌሎች በታዛቢነት ወይም ተጋባዥ ሆነው የቀረቡ አሉ። በእነዚህ ውስጥ ሕዝቅኤል ገቢሳ፣ ታማኝ በየነ፣ አቶ አማን በዛብህ፣ አቶ ተስፋ ሚካኤል ብቻ እዚህ የምታዩቸው ሰዎች ተካፍለዋል። አሁን እነዚህ ናቸው እንግዲህ በዛ ላይ የተነሱ ነጥቦች ምናምን እዚህ ተዘርዝረዋል። ህዝባዊ አመፅ ወይም ህዝባዊ እምቢተኝነት ይላሉ እንጂ ዓላማቸው ከህዝባዊ እምቢተኝነት ጎን ይሄንን በትጥቅ ትግል ማገዝ ነው። በትጥቅ ትግል ተግባራዊ እናደርጋለን ይሉና በሰላማዊ እምቢተኝነቱ ከታጠቁ ኃይሎች ጋር ስለመቀናጀት ይላሉ። ሰላማዊ እምቢተኝነቱን ከታጠቁ ኃይሎች ጋር ስለማቀናኘት ዛሬ ያሉት በኢትዮጵያ የተለያዩ ክልሎች የተሰማሩ የትጥቅ ትግል ኃይሎች ፋኖን ጨምሮ በሀገሪቱ የወደፊት የፖለቲካ ዕድል ላይ ከፍተኛ ተጽዕኖ እንደሚያሳድሩ እሙን ነው። ስለዚህ በሰላማዊ ህዝባዊ እምቢተኝነት ትግሉም ከነሱ ትግል ጋር መናበብና ከተቻለ መቀናጀት ይኖርበታል ይላል። የተናጠል መንገድ መሄድ የለበትም። ይህ ከሆነ ከጥቅሙ ይልቅ ጉዳቱ ሊያመዝን ስለሚችል ከነዚህ ኃይሎች ጋር መስራት አለብን ነው የሚለው። ለማንኛውም አሁን እንደዚህ አይነት በጥገኝነት ላይ ይሄ ሴኩሪቲ ፕሮቴክሽን እናገኝ ብለው የተቀመጡ በፕሮሰስ ላይ ያሉ እነዚህ ሰዎች ናቸው አሁን ይሄንን ተሰብስበው እያካሄዱ ያሉት። ተሰብስበው በህዝባዊ እምቢተኝነት ይላሉ፣ ግን ህዝባዊ እምቢተኝነትን ከአመፀኞች ጋር ከሽብር ኃይሎች ጋር ያው በሽብር የተፈረጁ ሌሎችም ይላሉ እንግዲህ እነ ሸኔን የመሳሰሉ ማለታቸው ነው። እንደዚህ ባለ ሁኔታ መንግስት ለመቀየር ይፈልጋሉ። በሌላ በኩል ደግሞ ምርጫ ላይ ከሚሳተፉ ኃይሎች ጋር ደግሞ እንዴት መቀናጀት እንዳለባቸውም እንትን ብለዋል። እዚህ ዝርዝሩ ብዙ ነው። እዛ ላይ ያለውን
ከማንበብ ይልቅ ያው ገልጽላቸዋለሁ። ከምርጫ ሂደቱ ላይ ደግሞ እንዴት እንጠቀምበት በሚል እንትን ላይ አንድ በምርጫ ሂደት ፓርቲዎች እንዳይሳተፉ የሚል ጀነራል የሆነ እንትን አላቸው። ነገር ግን ይሄንን ደግሞ ልንጠቀምበት ይገባል። የተወሰኑ ፓርቲዎች ይላሉ ከነሱ ዓላማ ጋር የሚሄዱት ልብ አድርጉ። እነሱ በየምርጫ መድረኩ በሚያደርጉት ቅስቀሳ ላይ ህዝባዊ እምቢተኝነትን ሊያስነሳ የሚችል የህዝብ ብሶትን የሚቀሰቅስ ነጥቦችን እያቀረቡ አቀጣጣይ እንዲሆኑ ይላሉ። ኦኬ፣ አሁን እዚህ በየምርጫ መድረኩ ላይ የምታዩቸው እንዲህ ተደርጎ ሰው ተፈናቅሎ ኮሪደር ልማት ተሰርቶ ሰው ተገሎ ያው ይሄ ጽንፈኛው ወይ አሸባሪው የሚገለውን ማለት ነው። ሰው እየተገደለ ሰው እየሞተ እንደዚህ በሃይማኖት ምክንያት በብሔሩ ምክንያት እያሉ ያቀጣጥላሉ እነዚህ ኃይሎች። ስለዚህ እሱን ልንጠቀምበት ይገባል ይላሉ። አንደኛ። ከዚህ በኋላ ደግሞ ሄዶ ምርጫው በሚካሄድበት ጊዜ የምርጫውን ሂደት በመቃወም ፍትሃዊ አይደለም ወይም ተጭበርብሯል ወዘተ በማለት ማለት ነው ሌላ ማቀጣጠያ እንዲያደርጉ ማለት ነው። ይህን እናደርጋለን ይላሉ እና የዚህ እንትን ሶስተኛው ገጽ እንደዛ ነው የሚዘረዝረው በምን መንገድ የሚለው ማለት ነው። ስለዚህ ፕራክቲካል የምናያቸው እነዚህ ለምርጫ እንሳተፋለን ብለው የገቡ ሌሎቹ ለምሳሌ በትክክል እንደ አብን እንደ ቅንጅት አንዳንድ ፓርቲዎች አሉ ቢያንስ ፕሮግራም ይዘው ፕሮግራማቸውን እያቀረቡ እየተከራከሩ ያሉ አሉ። አሁን እነሱን ከውድድር እንዲወጡ ያስጠነቅቋቸዋል፣ ነጥለው ማለት ነው። ኦኬ ጀነራል ቢመስልም የሚያስጠነቅቁት ግን የነሱን ዓላማ የነሱን መፈክር የነሱን መልእክት ይዘው ግን እዛ ላይ እየተሳተፉ ያሉ አሉ። እነሱ ያስፈልጓቸዋል። ይሄንን ባለፈውም ይልቃል አንድ ሚዲያ ላይ ሲናገር ከምርጫው መውጣት ያለባቸው አሉ ይላል። ኦኬ ግን ምርጫው ላይ ደግሞ ቆይተው ይሄንን መንግስት በማጋለጥ የህዝቡን ችግር በማስተጋባት ለህዝባዊ እምቢተኝነቱ እንደ ግብአት ቢሆኑ ደግሞ ጥሩ ነው ይላል። የሚሆኑ አሉ፣ እነሱን ደግሞ መጠቀም ያስፈልጋል ይላል። እነሱ የመረጡት እዛ ቆይቶ እንዲረብሽ መጨረሻ ምርጫውን አልፈልግም ብሎ ሪዛይን ሊያደርግ ይችላል። ተወዳድሮ ደግሞ ምርጫ ተጭበረበረብኝ ሊል ይችላል። አሁን በሚታየው ሁኔታ ለመመረጥ ሳይሆን እየሰሩ ያሉት እነዚህ በተለይ አሁን ይሄ ኢህአፓ መራሹ ትብብር የሚባለው በሚያቀርበው ነገር በፍጹም ለመመረጥ አይደለም፣ ለመበጥበጥ እና ይሄ ብሶት እየዘመረ ህዝብ ለማነሳሳት አልሞ በዚህ መንገድ ሂድ ተብሎ የሚንቀሳቀስ መሆኑን እዚህ እንትኑ ላይ በመድረኩ ላይ እንትን ያሉት ኃይሎች ይነግሩናል። ይሄንን እዛ ላይ ያነሷቸው ነጥቦች ይህንን ነው የሚነግሩን እና አሁን ህዝባዊ እምቢተኝነት ኢትዮጵያ ውስጥ እነሱ ከሚፈልጉት በተቃራኒ ግን ተፈጥሯል። እነሱ በሚፈልጉት መንገድ ሳይሆን ህዝባዊ እምቢተኝነት በማታለል ወይ በተንኮል ሳይሆን በበደል። አሁን ትግራይ ብትሄዱ ህዝባዊ እምቢተኝነት በከፍተኛ ደረጃ አለ። አሁን ትናንትና ወደ አዲስ አበባ የሚመጡ ሰዎችን አግተው እንዳይሄዱ ከልክለዋቸዋል። የቲፒኤልኤፍ ሰዎች በሙሉ ወጣቱ አለቀ። ጦርነት በቃኝ አልፈልግም፣ ተው የጦርነት ቅስቀሳ አታድርጉ አለ። ተጫዋጫዋ ለመነ። እምቢ ሲሉት ጦርነት ብቻ ነው አማራጫችን እያሉ እየወጡ ሲፎክሩ ወጣቱ እየለቀቀ ወደ መሀል ሀገር እየመጣ ነው።
አሁን ይሄን እየከለከሉት ነው። ይሄ ህዝባዊ እምቢተኝነት ነው። ታጣቂው ከአደረጃጀቱ እየወጣ ግማሹ ወደ ሰላማዊ ህይወት እየሄደ እዛው አካባቢ፣ ግማሹ ወደ መሀል ሀገር እየመጣ በከፍተኛ ቁጥር ይሄንን እያደረገ ነው ለማምለጥ ከነዚህ ጨቋኝ ከነዚህ ጦረኛ ፓርቲዎች ለማምለጥ። አማራ ክልል ቅድም እንዳያችሁት በሰላማዊ ሰልፍ በቃኝ ይላል። በህዝባዊ መድረክ ላይ በቃኝ ይላል። እውነቱን እንደዚህ ቁልጭ አድርጎ እየነገራቸው የሚፈጽሙትን ግፍ ማለት ነው። በዚህ እነሱ ባላሰቡት መንገድ ወይም እነሱ በማይፈልጉት መንገድ ህዝባዊ እምቢተኝነት አለ በተለያዩ ቦታዎች። በሐሰት ሳይሆን በምሬት በብሶት እየታየ ነው። ከዚህ በፊት በኦሮሚያ ክልል ህዝቡ ረጅም ትግል አድርጎ ከጸጥታ ኃይሉ ጋር ከመንግስት ጋር ከመከላከያ ጋር ቆሞ መረጃ እየሰጠ ራሱ በውጊያ እየተሳተፈ ከክልል አመራሩ ከጸጥታ ኃይሉ ምናምን ጋር ተሰልፎ ሸኔን ተዋግቷል፣ አዳክሟል። አሁን እነዚህ የሽብር ኃይሎች እየተናበቡ ስምምነት ፈጽመናል ብለዋል። ግልጽ ነው። እና በያሉበት ቦታ ግድያ እየፈጸሙ ይሄ ግድያ በመንግስት ላይ በመከላከያ ላይ ወይ በጸጥታ ኃይሉ ላይ እየተሳበበ ለአመፅ ማቀጣጠያ እነዛዛ ሆነው ህዝባዊ አመፅ የሚሉት እነዚህ ሁሉ አሉ በነጥቦቻቸው ውስጥ በየክልሉ የሚፈጸሙ ግድያዎችን ወጥቶ መግባት አደጋ መሆኑን ይሄ ሰላምን ዋስትና የመሳሰለውን እንጠቀማለን ይላሉ። እና ይሄ እንዲኖር ደግሞ ግድያ ያስፈልጋቸዋል። ግድያ እየተፈጸመ ነው። አሁን በወልዲያ የሃይማኖት አባት ተገለዋል፣ የኦርቶዶክስ ባለፈው የሙስሊም ጎንደር ላይ ተገድለዋል። አርሲ እንደዛ ተገድለዋል። ወለጋ ተገድለዋል። ተገድሎ ቪዲዮ ይለቀቃል። ይለቀቅና እዛ አመፅ አቀጣጣዩ ጋር ይሄድና ለህዝባዊ እምቢተኝነት ይላል። ሽብር እዚህ ጋር ይፈጸማል። ሽብርን ለህዝባዊ እምቢተኝነት ማቀጣጣያ ይደረጋል። እንደገና ከሽብር ኃይሎች ጋር ተባብረን እንሰራለን እያሉ መግለጫ ያወጡልናል። እና ይሄ ነው እንግዲህ የኢትዮጵያ ህዝባዊ እምቢተኝነት ቅስቀሳ የትብብር መድረክ የሚባለው በአጭር ቃል ትብብር ይሉታል። በተለያዩ የመድረክና የአደባባይ ንግግሮቻቸው የኢትዮጵያን ህዝብ ሰላማዊ ተቃውሞ በማስተባበር በሰላማዊ ህዝብ ትግል የኢትዮጵያ መንግስት መለወጥ እንሰራለን ይሉና እቺ ሽፋኗ ነች ይሉና እዛ ላይ እንዳያችሁት ዝቅ ብለው ግን ከሽብር ኃይሎች ጋር ይሰራሉ። እነዚህን አስተባብረን ሁለቱን አቀናጅተን ወደ ስልጣን መምጣት አለብን ነው የሚሉን። ከዚህ በፊት 45 ቀን ብሎን ነበር ልደቱ። ከዛ በኋላ 45 ወራት እንዲህ እያለ ሄዶ ብቻ በዚህ መንገድ እንገለብጣለን፣ በዚህ መንገድ አመፅ እናስፋፋለን፣ ለአመፃችን ድጋፍ ደግሞ እንደ ነዳጅ የሚያቀጣጥሉ ብሶት ዘማሪዎችን እንጠቀማለን ይላሉ። እየተጠቀሙ ነው። እንደገና ደግሞ ይሄ የኃይል እርምጃ እየወሰዱ አካባቢን የሚበጠብጡ ኃይሎችን ደግሞ ከነሱ ጋር እንሰራለን። ከሽብር ኃይሎች እንዳልኳችሁ አንደኛ ሊሆን እየተገባው ሶስተኛ የተደረገ የፋኖ ኃይል የወርቅ ሜዳሊያ ሊሰጠው እየተገባ በሽብር የነሐስ ሜዳሊያ ላይ በጭቆና የቀረ አሁን ግን ወደዛ ወደ ወርቅ ሜዳሊያው ለመውጣት እየታገለ ያለን ኃይል ከሱ ጋር አብረን እንሰራለን። እሱን አቀናጅተን ነው ይሄ ህዝባዊ እምቢተኝነቱ ቅቡልነት ሊኖረው የሚገባው ይላሉ። እንግዲህ ሌላው የኢኮኖሚ ሳቦታጅ ነው፣ ምርት የመደበቅ ከዛ በኋላ አሁን እነሱ ይሄንን እንደ ግብአት ኢኮኖሚያዊ ችግሩን እንደ ማቀጣጠያ እንጠቀማለን ይላሉ። ይሄንን እያሉ ግን በተግባር እየተደረገ ያለው ወይም የተሞከረው ከዚህ በፊት
ምርት በመከዘን እንደገና ዋጋ በመጨመር ከገበያ ላይ እንዲጠፋ በማድረግ የኢኮኖሚ ሳቦታጅ አንዱ መንገድ ነው። ለምን እዛ ጋር የህዝቡን የኢኮኖሚ ችግር እንደንትን መጠቀም፣ ለምሳሌ ደሞዝ ጥያቄ የመሳሰለው ለምን ገንዘብ መግዛት አልቻለም? ደሞዙ አነስተኛ ነው፣ እንደዚህ የሆነ ሐኪም፣ አስተማሪ፣ ሌላው እየተባለ ነውጥ ለመፍጠር ይሄ ማቀጣጠያ ያስፈልጋል። እንደዚህ እየተሰሩ ነው። መንግስት ግን እዚህ ላይ እርምጃ እየወሰደ ነው። ይሄን ግን ማጠናከር አለበት መንግስት። ሌላው ሳቦታጅ እንትን ነው፣ ከሙስና ጋር የተያያዘው ነው። ትልልቅ በጣም ወሳኝ የሆኑ ጉዳዮች ላይ ለምሳሌ እንደ ነዳጅ፣ አሁን በተለይ ደግሞ በዓለም ገበያ ላይ ነዳጅ እጥረት አለ። በዚህ ከአሜሪካ እስራኤልና ኢራን በሚያደርጉት ውጊያ ከሱ በፊትም ቢሆን ነዳጅ ሁልጊዜ ሮሮ ሲሰማ ነው የምታዩት። እዚህ ቦታ ነዳጅ አልደረሰም፣ እዚህ ጋር እንደዚህ ያደረገ እያላችሁ በጀሪካን በምን እየወጣ ነዳጅ ሲሸጥ፣ የተመደበ ነዳጅ የሆነ ቦታ ላይ የተመደበ ነዳጅ በሰዓቱ በጊዜው ሳይደርስ ሌላ ቦታ ሲሸጥ ማዕት አይነት ነገሮች ብቻ ይሰሩ ነበረ። አሁን እንደምታስታውሱት ሰሞኑን የነዳጅ አቅራቢ ድርጅት የሚመሩ ሰው ተይዘዋል። ሌሎችም ሰዎች ከዚህ ጋር በተያያዘ እየገቡ ነው። መሬት አስተዳደር ውስጥ ሰሞኑን የታሰሩ ሰዎች አሉ። እጅግ በጣም ይሄ በሁለት መንገድ፣ አንዱ ጥቅም ለማግኘት ይሰራል። ሁለተኛ ነገር ደግሞ ጥቅም ታገኛለህ፣ ግን መንግስትን ከህዝብ ትነጥልበታለህ። በተለይ ይሄን እንደ በጣም መሰረታዊ የሆኑ እንደ ነዳጅ ያሉ ነገሮች በጣም ሴንሲቲቭ ናቸው እዚህ አካባቢ የሚፈጠር። ለምን ከዚህ ቀጥሎ የዳቦ ችግር ነው። ለምንድን ነው ተጓጉዞ የሚመጣ ሸቀጥ ምናምን ነው የሚሸጠው። በዚህ ምክንያት ነዳጅ ሲጠፋ የፍጆታ እቃዎች ወይም ምርቶች በተገቢ ሁኔታ አይቀርቡም። ይሄ ህዝብን ብሶት ያባብሳል። እዚህ ጋር ይሰራሉ ጠላቶቻችን። እዚህ ጋር ግን መንግስት መዋቅር ውስጥ የተቀመጡ ሰዎች ደግሞ ያንን ማቀጣጠያ ይሰጧቸዋል። በአንድ በኩል ሀብት ያካብታሉ፣ በሌላ በኩል ብሶት ይቀሰቅሳሉ፣ ከዛ መንግስት ይጥላሉ። ይሄ የሰረቀና ሰርቆ የከበረ በሙሉ መንግስት ሲቀየር ነው እኖራለሁ ብሎ የሚያስበው። ለምን መንግስት ሲረጋጋ ይሄ የጸረ ሙስና ትግሉ አንድ ቦታ ላይ ይዘኛል ብሎ ስለሚያስብ የመንግስት ለውጥ ለሱ ያስፈልገዋል። ምክንያቱም ስርዓቱን የሚደግፍ ሰው፣ ሀገርን የሚወድ ሰው እንደዚህ አይነት በሌብነት በሳቦታጅ ህዝብን በሚበድል ተግባር ላይ አይሰማራም። እንደዚህ አይነት ነገር አንዳንድ የተደረጉ ነገሮች ህዝብ የሚያሰማቸውን ብሶቶች ስትሰሙ በጣም ይዘገነናል። እንዴት ኃላፊነት የተሰጠው ሰው ኢትዮጵያዊ በሆነ ወንድሙ ላይ እንደዚህ አይነት በደል ይፈጽማል ነው የምትሉት? አሁን አንድ ልደታ ክፍለ ከተማ ውስጥ ከልማት ተነሺዎች ጋር በተያያዘ እና ሴትዮዋ የዚህ ኩላሊት ህመምተኛ ዲያሊሲስ ለማድረግ እየተጠባበቁ ያሉ በጣም የደከሙ ናቸው እና የልማት ተነሺ ሆነው የነበራቸውን ቤትና ሱቅ አንዱን አንይዝም አንዱን እንይዛለን ብለው መዓት ጊዜ ሲያንከራትቱ፣ ልጃቸው ነው ተወክሎ የሚሯሯጥ የሆነ ወጣት ልጃቸው። ከዛ መጨረሻ ደግሞ በሂደት በክርክር በምን ቆይቶ ጉዳዩ እሱንም ትተው ሱቁን ያችን አንዷን መኖሪያ ቤታቸውን የእሱን ግምት ለመውሰድ እንትን ሲሉ ግምቱ በድሮ ነው የሚሰራላችሁ። መመሪያው ህጉ እንትን የማይለውን ማለት ነው። እንደዚህ እያደረጉ ድሆችን እያስለቀሱ ያሉ ሰዎች አሉ። ብሶት ማቀጣጠያ ነው ባይዘወይ አላማው። ከዛ በስተጀርባም አላማ አለው። ሌላው ግን ገንዘብ እየሰጠ የተሻለ ቦታ እንዲያገኝ የተሻለ ግምት እንዲሰጠው ይደረጋል። ኢትዮቬስ አሁን እዚህ ራሱ ያልኳችሁ ቦታ ላይ ማነጻጸሪያ አለ። እርግጥ አሁን እንዲህ አይነት ነገር በዝርዝር ከማቅረብ መንግስት ሰዎችን
የበላይ አመራሮችን አነጋግሮ እርምጃ እንዲወስዱ ማድረግ ነው። ከሆኑ ጓደኞቻችን ጋር ተነጋግረን ይሄንን በማድረግ ሂደት ላይ ነን። ለማንኛውም እንግዲህ እንደዚህ አይነት ችግሮች ተፈጥረዋል ሀገራችን ላይ። ይሄንን አይነት ወደፊት የምናደርገውን ጉዞ ለማሰናከል ምርጫውን፣ የልማት እንቅስቃሴውን፣ የመንግስት የጀመራቸውን ፕሮጀክቶች እነዚህን ሁሉ ማለት ነው። የህዝባዊ እምቢተኝነት አድርገህ መንግስት በኃይል ስትገለብጥ ብጥብጥ ነው የሚነሳው። ብጥብጥ ሲነሳ ያው የተጀመሩ ነገሮች ይቋረጣሉ፣ የህዝብ ሰላምም ይደፈርሳል፣ እልቂት፣ ሞት ይከተላል። የታወቀ ነው። ለምን እነዚህ ዘራፊዎች ግርግር ሲነሳ የሚዘርፉ አሁንም እየዘረፉ ያሉ ኑሯቸውን እያደላደሉ ያሉ ናቸው። እና ውጭ ያሉት ደግሞ አሁን እነዚህ እዚህ ቃለ ጉባኤያቸው ላይ የሚያስቀው ምን ይላል? የህዝባዊ እምቢተኝነቱ እንትን የሚከናወነው እና የሚመራው አገር ቤት ባሉ ኃይሎች ነው ይላል። እዛ እሳት መካከል የምትማግደው አገር ቤት ያለውን ነው። አንተማ እዛ ቁጭ ብለህ ያው እሳቱ አይነካህም። አንደኛ ይሄ ነው። እና ከዚህ ጋር እንግዲህ እንትኔን ለማጠቃለል እሺ፣ በዚህ አጋጣሚ እንግዲህ ከዚህ ይሄ ህዝባዊ እምቢተኝነቱን ከሚመሩት ሰዎች ጋር እንደው የምርጫ 97ን ለማስታወስ እንግዲህ እነ ልደቱ አያሌው ነው አንዱ ይሄንን ህዝባዊ እምቢተኝነትን የሚመራው እና እሱ በዛን ጊዜ በከፍተኛ ደረጃ ህዝብን አነሳሳ። ቅንጅት ተመረጠ፣ ታስታውሳላችሁ። ከዛ ድምፁ አልሰጥም ዞር በላለ ኢህአዴግ። የዚህን ጊዜ ሌሎቹ ድምፃችን ይከበር ብለው በየጎዳናው በስናይፐር ግንባራቸውን ሲባሉ የአዲስ አበባ ወጣቶች፣ የቅንጅት አመራሮች ደግሞ የህዝቡን ድምፅ እናስከብራለን ብለው ሲታገሉ እስር ቤት ሲገቡ ስልጣን ብቻ ህልሙ የሆነው ልደቱ ይሄን ሁሉ ትቶ ምክር ቤት ውስጥ የተገኘው መስከረም ላይ ታስታውሳላችሁ። ከምርጫ በኋላ የተመሰረተው መንግስት ውስጥ ያው ኢህአዴግ መራሹ መንግስት ውስጥ ብቸኛው ልደቱ ገፍቶ ከዛ በኋላ ቅንጅትን እንደ ቡድን አናቀውም ሲል መንግስት አንዱ ኢዴፓን የሚወክለው ልደቱ ማህተም አልሰጣችሁም ብሎ ወይ አልፈረመም ብሎ፣ ስለዚህ ቅንጅት ህጋዊ ፓርቲ ሁሉ አይደለም ተብሎ እነዛን ሰዎች ሰብስቦ እስር ቤት አስገብቶ እሱ በስልጣን ላይ ቆይቶ ራሱን የሚጠብቅበት ሽጉጥ ተሰጥቶት፣ እንዲህ አይነት ሰልፊሾች፣ እንዲህ አይነት የግል ጥቅማቸውን ለማሟላት ብቻ የቆሙ ሰዎች ናቸው ዛሬም በህዝባዊ እምቢተኝነት መንግስትን መሰረታለን ብለው መንገድ ስልጣን መያዝ ስላልቻሉ ማለት ነው። ይሄ ነው እንግዲህ የኢትዮጵያ ህዝብ በውጭም በሀገር ውስጥም ያለ እነዚህን ኃይሎች ሊታገላቸው ይገባል። እነዚህ ኃይሎች እንትኑ ይሄ ምርጫ ሊያሰርዝ ይችላል የሚለው ነጥብ እንደው ተከታትሎ የሚተረጉመው ኃይል ስለሌለ ነው እንጂ እያንዳንዷ በየቀኑ የሚያደርጓት ነገር እንዲባረሩ የሚያደርግ ነው። አሁን ጥገኝነትን ለመሰረዝ ከሚጠቀሱ ዋና ዋና ምክንያቶች ተብሎ የሚጠቀሱት አንዱ የሀገር ደህንነትን ስጋት ነው። የሀገር ደህንነትን የሌላ ሀገር ደህንነትን ስጋት ላይ የሚጥል ተግባር መፈጸም ነው አንዱ እና ግለሰቡ ወይም ቡድኑ ለታጠቁ ኃይሎች ገንዘብ መላኩ ወይም በማህበራዊ ሚዲያ የጥላቻ ንግግር ማሰራጨቱ ውጪ በሰላም ለመኖር ሳይሆን የውጭ ሀገር ግጭቶችን የሌላን ሀገር ግጭቶችን ለማባባስ እንደሚንቀሳቀስ ማሳያ ከተገኘ በቀጥታ ወደ ኢሚግሬሽን ፍርድ ቤት የሚመራ ሳይሆን ፍርድ ቤቱም ጥገኝነቱን ሰርዞ ግለሰቡን ወደ ሀገሩ እንዲባረር ወይም ዲፖርት እንዲደረግ ይወስናል የሚለው በቃ የአንድ ሀገርም ሰላም የሚያውክ ቅስቀሳ የሚያደርግ ከሆነ
ነው። ይሄ ቤዚካሊ እየተደረገ አሁን ተሰብስበው የሚያደርጉት ይሄንን ነው። በህዝባዊ እምቢተኝነት መንግስት እንቀይራለን፣ ግን ከታጠቁ ኃይሎች ጋር ደግሞ እንሰራለን የሚል። ስለዚህ በውጭ ያላችሁ ኢትዮጵያውያኖች እነዚህ መረጃዎች በማቅረብ እንደዚህ የሀገርን ደህንነት ለማናጋት የሚሰሩ በቃ የሀገርን ደህንነት ማናጋት ነው የሚሰሩ ኃይሎችን በሽብርተኝነት ከሚፈርጅ ቡድን ጋር የሚሰሩ ራሳቸው አሸባሪ የሆኑ ሰዎችን በህግ እንዲጠየቁ ማድረግ ይጠበቅባቸዋል። ለሀገራችሁ ሰላም፣ ለሀገራችሁ ደህንነት፣ ለሀገራችሁ መጻኢ እድል ስትሉ እና እናንተም ግን በየጊዜው የምታደርጓት ነገር በዚህ መልኩ መረጃው እየወጣ የምትጋለጡና በኋላ ስትጠረዙ የምታለቃቅሱ እንዳይሆን ልትጠነቀቁ ይገባል እንላለን። በዚሁ ለዛሬ አዘጋጀሁትን ፕሮግራሜን አጠቃልላለሁ። ሰላም ለሀገራችን፣ እንዲሁም ለተመልካቾቻችን ደግሞ በሰላም ውላችሁ እንድታድሩ ቀናችሁ ምሽታችሁ መልካም እንዲሆን ያለኝ ምኞት እየገለጽኩ ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ አስታውሳለሁ። ሰላም።